ዜና ተጋድሎ ዘምድረ ጎጃም 4 ጀነራሎች 7 ኮሎኔሎችን ገጥሞ ያሸነፈው ዝምተኛው የአማራ የቁርጥ ቀን ጀግናው ጀነራል አርበኛ ዝናቡ ልንገረው እንደተቀለሽ እኔ አላውቅም ተማርኳል። ለምን በል ሲማ ያ ብዬ ይባል ማለት ነው። በቃ ዝም ብሎ ሰው በቃ እንትና ማለት በቃ ዝም ብሎ አለ አይደለ? ከዛ ከውቁ ማለት ነው። ምንም አቅም የለም ምንም በቃ እሱን ጀምር ራሱ በቃ እንዳለ እንደውን ድረስ ወገው ስላለ ትግራይ ምን ወገውላት ስለተነሰ እኔ በቃ መረረኝ ከትግራይ ስለሰማ ከዛ በኋላ ጓደኞቹ ላይ በቃ ወለው ምናምን የደረሰውላ በቃ አንተ ምላፈጠርና ከዳ ትግራይ ወላ ተነስቷል በቃ እሺ ከዛ ቆርጫለሁ በቃ ማሞት ሳይቆጭ ነው ባላ ለምን በቃ እኔ ከእናቴ ጋር ከወጣ በኋላ በቃ እዚህ አስቀንሳ ነው የምሰራው ከእናቴ ጋር እንደወጣ በኋላ መረረ በቃ ምን እንዴት ኖራለሁ ስንት አራት ወር ስልጠና ይገባል ወደዚህ ከዚህ መደበ በኋላ ስድስተኛው ወላ ከአማራ ፋኖ ጀግንነት ውስጥ አንዱን ካንዱ ለይተን የምናበላልጠው ጀግንነት ባይኖርም የአርበኛ ልብ እንደ እሳተ ገሞራ የሚቆሰቁስ ውጊያ የደጋዳሞቱ ግንባር ግን ይለያል። እኔ ጸሐፊው የአማራን መሬቶች ወደ ትግል ከመግባቴ በፊት ተንቀሳቀሼ ለማየት እድል ገጥሞኝ ነበር። ሁሉንም መናገር ጊዜና ሁኔታ ባይፈቅድም ጎጃምን በጨረፍታ ባላወሳው የነዚያ ሊቃውንትና ጀግኖቹ ቃቤ ይወቅሰኛል። የተባረከ መሬት መቼም በጠላት እርግማን አይነጥፍም፣ የቁራ ጩኸት ሰማይ አይቀድም እንዲሉ ገነትን የሚያጠጣው የጊዮን ወይም አባይ ወንዝ ብቻ ሳይሆን የኢትዮጵያን ሕዝብም እንጀራ የሚመግበው ምድረ ጎጃም ነው። በጥንት መጽሐፍትም ምድረ ጎጃም ዳሞት እየተባለ እንደሚጠራ ምድሩ ያበቀላቸው ሊቃውንት ይጠቅሳሉ። ምድረ ጎጃም ለቀበጠ ባንዳ ጥይት ብቻ ሳይሆን የአይምሮ ድርቀትም ላለበት ዕውቀትና ጥበብ የቅኔም ፍልስፍና እስከ መረቁ የሚመግብ ነው ስንል በቅልውጥ ትርክት ሳይሆን የዲማ ጊዮርጊስን ሀገር በቀል መካነ አእምሮ ወይም ዩኒቨርሲቲ ከነሊቀ ብርሃናት አድማሱ ጀንበሬ ጀምሬ እንዳልቆጥር አንባቢ ወዳጆቼን ማርከም ይሆንብኛል። አለቃ አያሌው ታምሩ ሀገር ወዳድ ሊቅ ተጣፊም በግንባር የሚሞግቱ የእሳቸው ቀዳሚ ሊቀ ብርሃናት አድማሱ ጀንበሬ እንደ አለቃ አያሌው ያለ ሊቅ ወደፊትም የሚነሳ አይመስለኝም ይሉ እንደነበር መምህሮቼ ይነግሩኝ ነበር። እኔም ዛሬ ጀግና እንዳሸዋ በዝቶብኝ አንዱን አንስቼ አንዱን እንዳልተወው በጅምላ የአማራ እናት ማህፀን ይለምልም ብያለሁ። በተለይ ደግሞ የጎጃም አለቃ አያሌው የቀዳማዊ ኃይለ ሥላሴ በጣም የቅርብ ወዳጅ ነበሩና እሳቸውም የኃይለ ሥላሴን ብልህነትና መንፈሳዊነት ሲጠቅሱ ጳውሎስን የመጽሐፍ መምህራኑ የሚቸገሩበትን ዘር ሰተት አድርገው ይናገራሉ ይሉ ነበር። ይህ ምድር አይነጥፍም፣ ዛሬም ጀግናና ምሁር ታሪክ ሰሪ ያበቅልበታል። እውነት ነው። እነዚያ ቅዱሳን የአማራ ማህፀን ይለምልም ብለው መርቀውታል። ጎጃም እንዲህ በመንገድ ላይ ሆኜ ታሪክ ዝናውን የምጽፍለት ባይሆንም በቅርብ ጊዜ ዘመናችን ብዙ አድርባይ ስርዓትን በአደባባይ የሞገቱ የጀግና አንደበቶች ባንዳን የሚሸነቁጡ ብዕሮች ከጎጃም ውስጥ የተመዘዙ ናቸው። የፈራ ይመለስ ብለው የጻፉት ጽፈው አልቆሙም። እንደ ዕድል ሆኖ በቁም አመስጋኝ ባይኖርም ሰነፍ ምሁርን ፈሪ ጀግናን አለማድነቁ የተፈጥሮ አመል ስለሆነ ለተራበ ቆርሰው የሚያጎርሱ እጆች የተቸራቸው ምርቃን አልነጠፈም። ዛሬም ይኸው ታሪክ ሰሪው በደሙ ታሪኩን ጽፎ እያስነበበን ነው። የምድረ ጎጃም እናቶች ጀግናና ምሁር መውለድ ብቻ ሳይሆን ቅኔ ለሚሸምተው መፍቅሬ ጥበብም እጃቸው ከማጉረስ ተሰብስቦ አያውቅም። የጎጃምን ጓዳ ብንዳብሰው ምድራዊና ሰማያዊ ጥበብ ተቀርቶ የማያልቅበት አንድ ጀግና ሲሞት ሺህ ሆኖ የሚያቆጠቁጥበት ነው። የጣናን ገዳማት የዓለማችንን መንፈሳዊ ጥበብ የድጓ፣ የቅኔ፣ የመጽሐፍ፣ የገድላቱ፣ የዝክረ ቅዱሳኑ መከተሚያ ብቻ ሳይሆን የነ አጼ ሰይፈ አርዕድም ሰይፍ የተሰወረበት የሰይፉ ማህበር የተሰወረበት ገዳምም በዚሁ ምድር ለምስክር የሚገኝ ነው። የመንፈሳዊ ልህቀት፣ የዓለማዊ ምርምር፣ የቅዱሳን አጽም ተከብሮ ያለበት ይህ ምድር ዛሬም ቅድስናውን አርበኝነቱን ቅድስናውን ሳይከለክለው ጎጃምነቱ አማራነቱን አማራነቱ ጎጃምነቱን ሳይጋርደው እንደተከበረ ስላገኘ ነው የአማራን አምላክ እናመሰግናለን። ዳሞት
ወደ አንግላ ሂዱ ሩቅ ነው አሉ መንገዱ፣ ደንበጫ ስደርስ መሸብኝ ገና ዳሞት አለብኝ ይባልለት ነበር። ቅኔያዊ ሚስጥሩ ገና ዕዳ ሞት አለብኝ የሚል ነው። ዳሞት ያስተፋል ሐሞት ይባል እንጂ ህዝቡም መሬቱም ቅኔ ነው፣ ለሰነፍና ለፈሪ አይሆንም። መሐመድ ተሰማና ጅሪዎቹ ባለማወቅ እየገቡ አለቁ። ሰው እንዴት ሞትን ፍለጋ ዳሞት ድረስ በሄሊኮፕተር ይሄዳል? መቼም በታሪክ መምህርን የሞገተ መምህር ጀነራልን የሞገተ ጀነራል ነው እንጂ ያውም እየተማረከ ጎጃም እንዳመጣጡ እንግዳ ይቀበላል። ራቤ ላለ ጤፍ እንጀራ አብልቶ ማርና ወተት ይጨምራል። እንደ መሐመድ ተሰማ ተኩስ አምሮኛልም ካለ ወንድነቱ እስከ ጥግ ነው። ሊቃውንቱም በጥፊ ለሚመታ እንጂ ጉንጭ ስጥ ያለው ትዕግስትን ሲያስተምር ሰይፍ አንስቶ አንገት ለሚመታው አይደለም። ደብረ ድማህ ያስተማሩን ትርጉም ይሄው ነው። ጉንጭ አዙረ ስጠው ያለው ይጸጸት እንደሆነ ይማር እንደሆነ እንጂ ለባለ ሰይፍማ ሰይፍ ነው፣ ለጥፊ ጉንጭ እንሰጣለን፣ ለሰይፍ ሰይፍ ነው፣ በሱም አልቆመም። የአማራይቱ ልጅ መድፉን በክላሽ የገጠመው የአባቶቹን የአድዋውን ጀብድ ዳሞት ላይ እያስነበበው ነው። እኔ በአማራ ፋኖ መሪዎቼ እንደኮራሁ ነኝ። የዳሞቱ ግንባር ግን ከሁሉም በላይ ነው። በዚህ የማይኮራ አማራ እድለ ቢስ ነው። ይህንን ጀግንነት አፍሮ እንጂ ጀነራል መሐመድ ተሰማም ብርሃኑ ጁላም ፖለቲካዊ ጥንቃቄ ለማድረግ ካልሆነ በስተቀር ይህንን ውስጣቸው ይመሰክራል። ጎልያድ ግን በጠጠር ከመውደቅ በፊት ይህንን ሁሉ አያውቅም ነበር። እነዚህ የአብይ ጀነራሎች በህይወት ከተማረኩ ወደፊት በአርቲስት ዳኘ ዋለ ዜማ የጨነቀለትን ጎጃምኛ እየጨፈሩ እንደሚነግሩን እሙን ነው። ክብር ለአማራ ፋኖ ጀግኖች ሰማዕታት። ፋኖ ይብዛ ወርቅ መስፍን።